ነገም አንድ ናቸው። ግን ጥሩ ነገር ከአንደበታችን አሁን ኦርቶዶክስ የሆናችሁ ጾም ነው። በዚህ ጾም ንስሐ የምንገባበት ባንጾም ራሱ ጸሎት የምናደርግበት መልካም ነገር የምንመኝበት ጊዜ ነው። ሙስሊምም የሆንን እንደዛው። እስኪ ለእነዚህ ልጆች ብዙዎቻችን አፍ መክፈቻ ሆነናል። ማናቀው ቻናል ላይ ብንሄድ ብዙዎቻቸው በእነሱ ዙሪያ እየሰራችሁ ነው። መልካም ነገር ጥሩ ነገር ብችሉ 1 ደቂቃ ጸሎት ብታደርጉላቸው፣ ብችሉ 3 ደቂቃ ገስት ላይ ስትቀመጡ ለእነሱ ጸሎት ድዋ ብታደርጉላቸው፣ መልካም ምክር ብትመክሯቸው፣ ጥሩ ነገር ብታደርጉ ለራሳችሁ ነው፣ ለማንም አይደለም። ለብሩኬም ለሃይሜም ባይሆንም ገስት ብዙዎቻችሁ ገስት ላይ ትቀመጣላችሁ። እስኪ ዝም በሉ ትንሽ ጊዜ። የእህትነት ስሜት እናውጣ፣ የእናትነት ስሜት እናውጣ። እነዚህ ልጆች ለእነሱ ብለን ገስት የምንከፍት ከሆነ እነሱ ከምንረግጥ፣ እነሱ ወደኋላ ከምንጥል የወጣንበትም አላማ ብዙዎቻችን ልጆቻችን ጥለን፣ ብዙዎቻችን ትዳራችን ፍቅረኛችሁ ጥላችሁ ቤተሰብ እናት አባት ወንድም ልደግፉ መጥታችኋል። ልጆቻችሁን ለማስተማር መጥታችኋል። ብዙዎቻችሁ አላችሁ። ግን የእነሱ እስኪ እነዚህ ልጆች እኛ እነሱን እየተከተልን ነው። እነዚህ ልጆች እኮ አንዳንድ ፍሬ ልጆች ናቸው። እኛ እኮ ከእነሱ በላይ ሆነ 15 ዓመት 12 ዓመት 8 ዓመት 6 ዓመት አረብ ሀገር እየሰራን ነው። ያው እዛ ቦታ ነን፣ እዛ ቦታ ነን። እነዚህ ልጆች እኮ ለብዙ አፍ መክፈቻ ሆነዋል። ለብዙዎቹ የስራ በር ከፍተዋል። እነዚህ ልጆች ከፍ አድርገናቸው አንስደባቸው፣ ሳንረግጣቸው ለ1 ደቂቃ ጸሎት ብናደርግላቸው፣ በየእምነታችን ለ1 ደቂቃ ድዋ ብታደርጉላቸው፣ ለ1 ደቂቃ ምክር ብትመክሯቸው። የሰው ልጆች ናቸው፣ ሰው ናቸው፣ አይሳሳቱም አይደለም። ሊሳሳቱ ይችላሉ። ግን የሚሳሳቱበት ባት ሃይሚዬ የእኔ ጀግና የእኔ ስማርት፣ ይሄ መንገድ እኮ ያንቺ አይደለም። እንደዚህ ቦታ እኮ ተሳስተሻል፣ በዚህ ተመለሽ። የኔ ወንድም ጀግና ብሩኬ፣ ይሄ ቦታ ያንተ አይደለም፣ ይሄ ቦታ ትሳሳታለህ፣ ተመለስ ብትሏት፣ ህፃን ትንንሽ ህፃን እዚህ ውስጥ ራሱ ሰምታችኋል። ህፃን የሚሰሙ ልጆች አሉ። ለነሱ ጥሩ ነገር ነገ ጥሩ ነገር ይዘው እንዲወጡ ከእናንተ ብዙ እንዲማሩ እኛንም ደግሞ በስደት ሆነን ብዙ ነገር እንድንማርባችሁ አንድ ሆናችሁ ፍቅራችሁ ጥሩ ነገር እኛን አስተምሩን ይዛችሁልን ኑ መልካም ነገር ብለን እነዚህ ልጆች እስኪ በመልካም መንገድ እናራምዳቸው። አንቀጥቅጣቸው። አታፈቅራትም አታፈቅሪውም አንበላቸው። የልባቸው አናቀው፣ ውስጣቸው አንኳኩተን አላየነው። ሃይሚ ውስጥ ያለ ፍቅር ምን ይሁን እኛ አናቀው። ብሩክ ውስጥ ያለ ፍቅር እኛ አናቀው። ቤታቸው ጓዳቸው ፈትፍተን አናቅም። በካሜራ ነው የምናውቃቸው እነዚህ ልጆች። ግን ገብተን ቤታችሁ ፈትፍተን ካላየ ነው፣ ህይወታችሁ ፈትፍተን ካላየ ነው እያናቸው ነው አይደለም። ይሄ አይመጣውም። እውነቴ ነው ምላችሁ እንዴ! እነዚህ ልጆች እኮ እውነቴ ነው ምላችሁ ደስ የሚል ቪዲዮ ሲያመጡ አንቺ ልማድሽ ነው፣ እንደዚህ መስራት ልማድሽ ነው። እሱ ማዕድ ሲያመጣ አንተ ልማድህ ነው እንዲህ ማምጣት አይባልም እኮ እንዴ! ኧረ ሌላ ቦታ እኮ በጣም የሚያስጠላ ቪዲዮ እየተሰራ ነው እኮ። እስኪ እነዚህ ልጆች ወደ ቦታቸው እንመልሳቸው። እግዚኦ ብለን ወደ ቦታ እንመልሳቸው። ሃይሜ እህቴ ተመለሺ ብለን፣ ልጄ ተመለሺ ብለን ወደ ቦታ እንመልሳት። ብሩኬ አንድ እስኪ ሚስትህን በስርዓት ይዘህ ሚስትህን ይዘህ ና አብራችሁ ኑ ብለን እንመልሳቸው። እስኪ እነዚህ ልጆች እውነቴ ነው ምላቸው ጥሩ ነገር እንጻፍላቸው። እሱ ጋር ሄዳችሁ መጥፎ ነገር ከምጽፉ፣ እሷ ጋር ሄዳችሁ መጥፎ ነገር ሴት ናት ሴት ናት። እኛ በሰው ጓዳ ቁጭ ብለን ሲሰድቡ ለምን ያመናል? እስኪ ንገሩኝ። ይሄ ልጠይቃችሁ፣ እውነቴ ነው የምላችሁ፣ ይሄን ልጠይቃችሁ፣ ለምን ያመናል? የሆነ ስህተት ጥቂት ስህተት ስንሳሳት ሲሰድቡ ለምን ያመናል? እነዚህ ልጆች እኮ ብዙ ነገር ነው እኮ የተሸከሙ።
የብዙዎቻችን ምላስ ተሸከሙ። የብዙዎቻችን ዱላ ነው የተሸከሙ ልጆች ናቸው እነዚህ ልጆች። እኛ እኮ ለምን ተነካን? ስራ ሰርተን ለምን አላመሰገነችኝም? ለምን ትሰድበኛለች ብለን ነው እኮ እያበድን ያለን በሰው ቤት ደሞዝ እየተከፈለን። እነዚህ ልጆች እኮ ካልቀጠቀጥናቸው፣ ካልለያየናቸው፣ ካልከፋፈናቸው ለምን አንድ ላይ ሆኑ? ለምን ኧረ እንደ ሌላ ልጆች አይደሉም እኮ እንደ ሌላ ልጆች ይውኝ የሚል ልጆች አይደሉም። እንተዋቸው፣ ለቀቅ እናድርጋቸው። እስኪ ለትንሽ ቀን እንተዋቸው። ብንችል ጸሎት እናድርግላቸው፣ ድዋ እናድርግላቸው። መልካም ነገር፣ መልካም መንገድ የሚያመጡት ነገር እንስጣቸው። ይብቃን፣ ይብቃን እህቶቼ፣ ይብቃን እናቶቼ። በእውነት እናቶች አላችሁ እዚህ ውስጥ ይብቃን። ክፋት ይቅርብን፣ መጥፎ ነገር ይቅርብን። የነገ ለልጆቻችን መጥፎ አሻራ አናስቀምጥ። ለልጆቼ ሳልመክር ለልጆቼ ክፉ አሻራ እያስቀመጥ ብሩኬና ሀይሚ ልመክር አልችልም። ብሩኬና ሀይሚ ልሰድብ አልችልም። ብሩኬና ሀይሚ ልወቅጣቸው አልችልም። ቤቴ ሳላስተካከል ከቤታችን የጀመርነው ነው ወጥተን ሰው ጋር ምላስ ምንዘረጋ። ትዳራችን ሳናከብር ነው ወጥተን የሰው ትዳር ካላፈረስኩ ምንለው። ልጆቻችን ሳናከብር ልጆቻችን ቀጥ አድርገን ሳንይዝ ነው የሰው ልጅ ላይ ወጥተን ዱላ ምናነሳ። እውነቴ ነው ምላችሁ። ተው እንስተካከል። ያለነው የሰው ጓዳ ነው። ምን ይምጣብን ተኝተን ጠዋት መንቃታችን ማናቀበት ጊዜ ነው ያለነው። ይቅርብን። እስኪ እንሻሻል፣ እስኪ እንለወጥ። አብሶ ገስት ያላችሁ ከህይወታችሁ ኔጌቲቭ የሆነ ነገር አውጡና መልካም ነገር በገስታችሁ አስተላልፉ። ጥሩ ነገር አስተላልፉ እህቶች። ይቅርብን በቃ 2019 በኢትዮጵያ ሊገባ ነው። መልካም አዲስ ነገር እስኪ ማንነታችን አሮጌ ማንነታችን አሮጌ ልብስ እንደምንጥለው እንደዛ ጥለነው መልካም በአዲስ ማንነት እንነሳ። ለስራ እንነሳ። ህይወታችን ለስራ እናድርገው። ነገ ገብተን የምንቋቋምበት ነገር እናብጅ። ነገ ትምህርት ያላችሁ ቻናል ብትሰሩ በብዙ መንገድ ብትሰሩ ትችላላችሁ። የሰው ስጋ ካልበላው ካልቦጨው ብለን የሰው ድስት ካላማሰርኩ ብለን አንታገል። ለስራ አላማችን ለስራ ይሁን። በየገዝታችሁ የምትቀመጡ ስራ ስሩ። መልካም በጎ ነገር ስሩ። ጥሩ ነገር ስሩ። ተግባር ያለው ነገር ስሩ። እነዚህ ልጆች እንልቀቃቸው፣ እንልቀቃቸው። አንዳንድ ፍሬ ልጆች ናቸው። እንልቀቃቸው፣ እንተዋቸው። ኧረ ተው፣ እንተዋቸው። ከሚዲያ ቢጠፉ ማን ያውቃቸዋል? ለትንሽ ቀን ከሚዲያ ቢጠፉ እኮ ማንም አያገኛቸውም እኮ እነዚህ ልጆች። አንድ ለሳምንት ሚዲያ ላይ ባይመጡ የምንወዳቸው የምናለቅስላቸው ቀን ሌሊት የምነሳሳላቸው ሊጨንቀን ይችላል። ግን እነዛ በምን እንደምትሳደቡ በምን ወጥታችሁ እንደምትገቡ አናውቅም። ከሚዲያ ብን ብላችሁ ነው የምትጠፉ። ምንም የላችሁማ። ምንም የምታመጡት ነገር የለም። እነዚህ ልጆች አንድ ሳምንት ከሚዲያ ቢጠፉ እውነቴ ነው የምላችሁ አንድ ገስት የሚቀመጥ አናገኝም። ግን እኛ ክርምትን በጋም አንድ ነን። ይዘናቸው እንጓዛለን፣ ይዘናቸው እንራመዳለን ያለን ቀን ድረስ። እውነቴ ነው የምላችሁ።